ሰላም ውድ የሳብ ኒውስ ተመልካቾች እንደምን ከርማችኋል? የጠቅላይ ሚኒስትር ወዳጅ ሀገር የሆነችው መሪ ወደ ታላቋ ጠላታችን ግብጽ መሄዷ ተሰምቷል። ከሳምንት በፊት ሌላውን ጠላታችንን አናግራ የሸኘችው ግብጽ አንጋፋውና እድሜ ጠገቡን የኢትዮጵያ መንግስት ጠላት የሆነውን ኢሳያስ አፈወርቂ ለ3 ቀናት ይፋዊ ጉብኝት ከጠራች በኋላና ከላከች በኋላ አሁን ደግሞ ተራው የዩናይትድ አረብ ኤሚሬት መሪን ይመስላል። ታዲያ የእነዚህ መሪዎች ወደ ግብጽ ማቅናት ከኢትዮጵያ አንጻር እንዴት ሊታይ ይችላል? ምንም እንኳን ግብጽ በቀጠናው ላይ አንዴ ከሳውዲ አንዴ ደግሞ ከዩናይትድ አረብ ኤሚሬት ጋር ብትጠቀም ግን ዩናይትድ አረብ ኤሚሬት የሚከተለው የጂኦፖለቲክስ አካሄድ ለግብጽ የጠላት አካሄድ እንደሚሆን ግልጽ ነው። በሌላ በኩል ካዝኗ በዩናይትድ አረብ ኤሚሬት የሞላው ግብጽ ምን አይነት ነገር ትጠቀማለች? ብዙ ሰው አሜሪካ አሊያ እንግሊዝ ወይም ቻይና የሚያፈርሰን ይመስሏል። ነገር ግን ለኢትዮጵያ ዘላቂ ደህንነት ወሳኝ ሚና የሚጫወቱ እነዚህ ሁለቱ ሀገራት ናቸው። እኛም በወፍ በረር ይህን ነገር በዛሬው የዜና ክፍላችን እንመለከታለን። ውድ የሳብ ኒውስ ተመልካቾች ከሁሉም በፊት ወደ ቻናላችን እንኳን በሰላም መጡ እያልን ቻናላችን ሰብስክራይብ በማድረግ እንዲሁም ሐሳቡን በኮሜንት መስጫ እንዲያስቀምጡ እየጠየቀን ወደ ፕሮግራማችን አለፍን። ዛሬ ላይ ዓለም መንግስታት ያደጉ አሊያ ሀያል መሆን የፈለጉ ሀገራት እንደ አንድ ጡንቻ ማሳያ የሚጠቀሙባት አህጉር አፍሪካ ነች። ማንም ይደግ አሊያ እንዳደገ ይሰማ ወይም ለማደግ ይሞክር መጀመሪያ የሚያማትረው ወደ አፍሪካ ነው። በ22ኛ ክፍለ ዘመን በዘመነ ቀኝ ግዛት ያለችው አፍሪካ መልኩን እየቀያየረ ዛሬም ድረስ እየተገዛች ትገኛለች። ከነዚህ መካከል እንደ ቻይና፣ አሜሪካ፣ እንግሊዝ፣ ፈረንሳይ እኒህ ሁሉ አፍሪካን እስኪበቃቸው ተቀራምተውና የሚይዙትን ባንክና ማዕድናት ቦታዎችን ከያዙ በኋላ አሁንም አጥንቷ ያላለቀው አፍሪካ ሌላ በማደግ ላይ ያሉ ሀገራትን እያሰባሰበች ትገኛለች። ከነዚህ መካከል ቱርክ፣ ሳውዲ፣ ዩናይትድ አረብ ኤሚሬት ደግሞ ተረኛ ሆነውና ለጂኦፖለቲካ ጥቅማቸው አስልተው አይናቸውን አፍሪካ ላይ ከጣሉ ሰነባብተዋል። ታዲያ ከነዚህ መካከል አይኗን በቅርብ ጥላለች እንዲሁም ታበጣበጣለች፣ ታዋጋለች የሚባልላት ሀገር ዩናይትድ አረብ ኤሚሬት ናት። ከሳውዲ የከረረ ጥላቻ ላይ የምትገኘው ዩናይትድ አረብ ኤሚሬት ከሶማሊያና ከየመን በሳውዲ አረቢያ ብርቱ ትግል የተባረረችው ዩናይትድ አረብ ኤሚሬት መሳሪያ እያቀበለች እያበጣበጠች ወርቅ ትዘርፋለች የሚባልላት ዩናይትድ አረብ ኤሚሬት በሱዳን የሆርሙዝ ሰርጥ ስለተዘጋና ለሱዳን እንደምትፈልገው ማድረስ ስላልቻለች ነው የሱዳን ፈጥኖ ደራሽ እየተሸነፈ ያለው የተባለላት ዩናይትድ አረብ ኤሚሬት ወደኛ ሀገር ደግሞ ሲመጣ እሷ በምትረዳው ነው አንድ የቤተ መንግስት የሚሰራው የምትባለው፣ በሌላ ደግሞ በእሷ ድሮን ነው የሚገለን የምትባለው ዩናይትድ አረብ ኤሚሬት የባለ ሀብቶቹ ሀገር ብር የማይቸግራት የዶክተር አብይ ወዳጅ የጂኦፖለቲክሱ የኢትዮጵያ ጋር በከፋው ጦርነትና በመካከለኛው ምስራቅ ቀውስ ውስጥ በነበረውና ማንም መሪ በማይሄድበት ጊዜ እንኳን እኛ በመሄድ ከጎኗ አብሮነታችንን ያሳየናት ዩናይትድ አረብ ኤሚሬት ማነች? ከ11 ሚሊዮን በላይ ነዋሪ ያላትና በዓመት በ130 ሚሊዮን ሰው የምትጎበኝ ከ1 ሚሊዮን በታች የአረብ ዜጋ ያላት ሀገር ናት። እና መሪዋ ከሰሞኑ ወደ ግብጽ ማቅናቱ ተሰምቷል። በእርግጥ የዚህን ጉዞ አንዳንዴ ከኢትዮጵያ ጋር አንዳንዴ አሁን በአፍሪካ ቀንድ ካለው ውስብስብ ጂኦፖለቲክስ ጋር አያይዘው ያገናኙታል። ዩናይትድ አረብ ኤሚሬት አሁን ላይ በአፍሪካ እንደሷ ኢንቨስት በማድረግ ከሷ የሚበልጥ የለም። አሁን ላይ ዩናይትድ አረብ ኤሚሬት ከ110 ቢሊዮን ዶላር በላይ ኢንቨስት ታደርጋለች። ይህም የአፍሪካ አጋር ቻይና የሚባልላትን 2 እጥፍ ኢንቨስት ታደርጋለች ማለት ነው። በተለይ በአፍሪካ ምድር በሶላር ከነፋስ ወይም ከእንፋሎት ኃይል ማመንጫ ለሚል እች ሀገር ከ7 ቢሊዮን ዶላር በላይ ኢንቨስት ለማድረግ ተዘጋጅታ የተቀመጠች ሀገር ነች። ታዲያ እቺን ሀገር ካልተመቻት ደግሞ ሱዳንን፣ ሊቢያን ወይም የመንን መመልከት ብቻ በቂ ነው። ማይነጥፈው የዩናይትድ አረብ ኤሚሬት ብር ካስፈለገ ለሰላም ካልተመቻት ደግሞ ለማፈራረስ ቅጣት ደንታ እንደሌላት ደጋግማ አሳይታናለች። ታዲያ በተለይ በሱዳን ባለው ጦርነት ሁለት ጎራ ለይተው የሚቧቀሱት ግብጽና ዩናይትድ አረብ ኤሚሬት እንዲሁም በኢትዮጵያ በሁለት ሀገሮች ከባድ ውጊያ የሚያደርጉት እነዚህ ሀገሮች ያላቸው ምልከታና እነዚህ ሀገሮች ቢስማሙ በኢትዮጵያ እንዲሁም በሱዳን ምን አይነት ነገር ሊመጣ ይችላል አብረን ለመመልከት እንሞክራለን። በመጀመሪያ ደረጃ ግብጽና ዩናይትድ አረብ ኤሚሬት በሱዳን ውስጥ በሁለት ጎራ ተከፋፍለው ሳፍ ወይም ደግሞ የሱዳን አርሚ ፎርስ በሚባለው እንዲሁም በተቃራኒ ሄምቲ ወይም መሐመድ ዳጋሎ የተሰኘውን የሚያግዙ እነዚህ ሁለቱ ሀገሮች በሱዳን ላይ ለሚደርሱ ጥቃቶች በዜና ላይ እንደምንሰማው ወይ ከግብጽ የተነሳ ድሮን አሊያ ደግሞ ከዩናይትድ አረብ ኤሚሬት ድጋፍ የተደረገ ድሮን እየተባለ በእነዚህ በሁለቱ ሀገር ምክንያት ሱዳን ላትመለስ እየፈራረሰችና እየደቀቀች የሁለቱ ሀገራት መሪዎች መገናኘት ምንድነው ሊያስብል የሚችለው?
በዘመናዊ የዲፕሎማሲ ዓለም ብሔራዊ ጥቅምህን እያሳደርክ በብሔራዊ ጥቅምህ የሚመጣውን ሁሉ ፊትና ጀርባውን እያነሳ እየወጋ ደግሞ አንድ ላይ መስራት ካለብህ ትሰራለህ። እኛም ከግብፅና ከዩናይትድ አረብ ኤሜሬት ማየት ያለብን ይህን ነው። ሱዳንን በሁለት ጎራ ገነጣጥለውና እያፈራረሱ አፍራሾቿ ግን በሞቀ ዲፕሎማሲ ሲፈላለሱ ስታይ ሱዳናዊ ብትሆን ምን ይሰማሃል? ከዚህ ኢትዮጵያውያን መማር ያለባቸው ግብፅና ዩናይትድ አረብ ኤሜሬት በናሽናል ኢንተረስታቸው እንዲሁም እየተቧቀሱ ግን ወንድም የሱዳን ሕዝብ ሲያባሉ ቅር አይሰኙም። ታዲያ ለኢትዮጵያን በሚሰጡ በእነዚህ ሀገራት መሳሪያ ብንዋጋም ከጥቅማቸው እንጂ አዝኖልህ ወይም ወዶ የሚያደርግ ሀገር እንደሌለ እንረዳ። እነዚህ ሁለቱ ሀገራት ደግሞ በኢትዮጵያም እንዲሁ ተከፋፍለዋል። ለምሳሌ በግብፅ የሚረዱት ሻዕቢያ፣ ፋኖ፣ ህወሓት፣ ሸኔ የመሳሰሉ ኃይሎች የምትደግፈው ግብፅ፣ በዛኛው በኩል ደግሞ የዶክተር አብይ መንግስት ጋር በጥልቅ የምትሰራው ዩናይትድ አረብ ኤሜሬት። በእነዚህ ሁለት ጎራ ምክንያት ሰላም ማያገኘው የአፍሪካ ቀንድ ለምን እርስ በርስ ተገናኙ? ሁለቱ ሀገራትስ እንዲህ በጥቅም እየተጣሉ እና እየተለያዩ አንድ ሆነው እንዴት ሊሰሩስ ይችላሉ? እርግጥ እነዚህ ሁለቱ ሀገሮች ለማያቸው እጅግ ጠላትና በፍላጎት የተቃረኑ ቢመስሉም እንኳ ቀደም ካነሳነው የዩናይትድ አረብ ኤሜሬት ካላትና በአፍሪካ ላይ ኢንቨስት ካደረገችው 110 ቢሊዮን ዶላሩ መካከል 35 ቢሊዮን የሚሆነው ኢንቨስትመንት የሚገኘው በግብፅ ነው። ይህም ዩናይትድ አረብ ኤሜሬት በአፍሪካ ኢንቨስትመንት ግብፅን አንደኛ ያደርጋታል። እንዲሁም በግብፅ ባንኮች የሚዘዋወረው እያንዳንዱ ገንዘብ ከዩናይትድ አረብ ኤሜሬት የተላከ ነው። ታዲያ እንደ ትልቅ ሀገር በአንድ ኢትዮጵያንም በሌላ ግብፅንም የምትይዘው ዩናይትድ አረብ ኤሜሬት ለምን ግብፅንም ኢትዮጵያንም ይዛ እንዲሁም በቀጠናው ከግብፅ ጋር እየተጣላች ለምን እንዲህ ታደርጋለች የሚለው ጥያቄ በፖለቲካ ሰዎች ሲተነተን ሁለቱም ሀገራት የኤሜሬትን ብር ጠባቂ መሆናቸውና ብርን እንደው የምታፈሰው ኤሜሬት ምንም እንኳ የምትፈልገውና ያንተ ተቃራኒ ብታደርግ እንኳ ገንዘቧ እስካለ ድረስ ይቅር ልትላት ትችላለህ። እናም ሁለቱ ሀገራት ምንም ሳይጎረበጣቸው እንዲሄዱ የሚያደርጋቸው ከኤሜሬቶች የሚመጣው ገንዘብ ነው። ግብፅና ኤሜሬቶች ከ2013 ጀምሮ እጅግ የተቆራኘ ግንኙነት ቢኖራቸው ግን የዶክተር አብይ መንግስት ከመጣ በኋላ እጅግ የተቆራኘ ግንኙነት መጀመራቸውና በቀጠናው ላይ ገናና ለመሆን ዶክተር አብይ የታያቸው ኤሜሬቶች ወደ ስልጣን ከመጣ ጀምሮ ከ3 ቢሊዮን ዶላር አንስቶ እንዲሁም የውጭ ምንዛሬ መቀያየርና በተለያዩ ነገሮች በቀጠናው ላይ እያገዘችው ትገኛለች። ከዩናይትድ አረብ ኤሜሬት ጋር መስራትን እንደ ወንጀል የምታየው ሳውዲ አረቢያ ከቅርብ ጊዜ ወዲህ ከዩናይትድ አረብ ኤሜሬት ጋር ከወዳጅነት ባላንጣነት የተቀየሩት ሳውዲ አረቢያና ዩናይትድ አረብ ኤሜሬት በቀጠናው ላይ ያላቸውን ተጽዕኖ ለማሳደግና ለበላይነት ለሚያደርጉት ፉክክር ከዩናይትድ አረብ ኤሜሬት ጋር መስራትን እንደ ጠላት የሚያሳይ ሲሆን እና ይህ ግንኙነት እንደ ቀላል የሚታይ አይደለም። ታዲያ እኒህ ኤሚሬቶች እስካሉ ድረስ ምን እንጠብቅ ካሉ በእርግጥ እኒህ ሀገሮች ለሀገራችን እንደ በጎ ቢታይም ግን እኛ ኃይሎች እስካሉ ድረስ መቼም ሰላም ይመጣል ተብሎ አይታሰብም። ራሷን በቀጠናው ላይ ሀያል አድርጋ ማሳየት የምትፈልገው ዩናይትድ አረብ ኤሚሬት ከቻልክ በመደለያ ብር ካልሆነ ደግሞ ሳትወድ በግድህ በመሳሪያ ኃይል ታንበረክካለች። ለብር ደንታ የሌላትና ገንዘብን እንደ ውሃ የምታፈሰው ዩናይትድ አረብ ኤሚሬትስ ካለች ደግሞ ሺህ ቢሆን እንኳ ጠላትህ በቀላሉ ማትሸነፍ ታደርጋለች። ለዚህም ማሳየው ከሊቢያ እስከ ሱዳን፣ ከሱዳን እስከ የመን፣ ከየመን እስከ ሶማሊያ፣ ከሶማሊያ እስከ ኢትዮጵያ ድረስ የሰፋ መረብ ያላት ይህች ሀገር ምናልባት ከተቀናቃኞቿ ሳውዲ አረቢያ፣ ቱርክ የመሳሰሉ ሀገራት ለማሸነፍና ለመውጣት በቀጠናው ላይ አስተማማኝ ብትር እስከምታገኝ ድረስ እንዲህ ማድረጓ የማይቀር ነው። እናም የኛ ሀገርም በነፋስ ማመንጫው ከዛንም በሪል ስቴቱ ብቻ ሳይሆን በውትድርናው አሁን ላይ ካለ ዩናይትድ አረብ ኤሚሬት ማሰብና መተንፈስ የማንችል ሀገር ሆነናል። ታዲያ ዋና ቁም ነገር እኛ ከዚህ ዲፕሎማሲ ምን እንጠብቅ ነው? በእርግጥ ማንም ሀገር እና ህዝብ የራሱ ፍላጎት ከፈለገው ሀገር ጋር የፈለገውን ነገር ማድረግ እና የማይጠቅመውን ደግሞ ያለ ማድረግ ሙሉ መብት አለው። ታዲያ አሁን እንዲህ በጦዘውና ሊተነበይ በማይችለው ዛሬ ላይ ሆነን መች እንደሚሆን ማታቀው ነገር ግን በእርግጠኝነት ጦርነት እንደሚነሳ ግን መናገር በምንችልበት በዚህ ጊዜ ይህ ጦርነት የሚነሳ ከሆነ የእነዚህ ሁለት ሀገሮች መጮቻ መሆናችን ነው። በሚለዋወጠውና ሊተነበይ በማይችለው በዚህ ቀጠና ምናልባት የሁለቱ መገናኘት በአፍሪካ ቀንድ ላይ ሰላም ሊያመጣም ይችላል። ካልሆነ ደግሞ ምንም እንኳ በጋራ ቢሰሩም እና አንዳቸው ሀገር በአንዳቸው ላይ ብዙ ብር ቢያፈሱም እንኳ ልክ እንደ ሱዳን እንደተደረገው በሁለት ተከፋፍለው ማቧቀሳቸው አይቀሬ ነው። ሌላው ምንም እንኳ ግብፅና ዩናይትድ አረብ ኤሚሬት ወዳጅ ይምሰሉ እንጂ በዚህ አካሄዳቸው መጣላታቸው አይቀሬ ነው። ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር ያላትን ግንኙነትና ወዳጅነት በእጥፍ መጨመሯ ለግብፅ ደግሞ እንደ ስጋት የሆነችው ኢትዮጵያን ማጠናከሪያ እንዲሁም በቀጠናው ላይ ብቻ ሳይሆን በውትድርናውም ሳይቀር ኢትዮጵያ የበላይ እንዳትሆን የምትፈልገው ግብፅ በዚህ አካሄዳቸው ከዩናይትድ አረብ ኤሚሬት ጋር ሊጣሉ ይችላሉ። ታዲያ ይህን እያለንና በሁለቱ ሀገሮች ግንኙነት መካከል ስለ ኢትዮጵያ ሰላም እንዲሆን እየተመኘን የዛሬውን ፕሮግራማችንን ጨረሰን። ቻናላችንን ሰብስክራይብ በማድረግ እንዲሁም ሐሳቡን በኮሜንት ላይ እንዲያስቀምጡ
እየጠየቅን የዛሬውን የዜና ክፍላችንን በዚሁ ጨረስን።